አይሆንም። እኔ እንደዛ እሱ የማያገኝበት ቦታ ብዬ ኪሴ ውስጥ ደብቄ እንደዚህማ አታደርጊኝም። አንድነት አንድነት አንድነት! አቤት። ወተሽ ከላይ ጀምሮ ቱቦ ውስጥ ፈልጊው። ምኑ? ፍላሹን። እኔ አሁን ሁሉን ነገር እያስተካከልኩበት ባለውበት ሰዓት ፍቅሬን፣ እድሜን የነጠቁኝን ሰዎች እየተበቀልኩ ባለውበት ሰዓት እንደዚህ ጉድማ አታረጊኝም እንዴ? የጽናት ፎቶ ያለበት ነው እንዴ ጠፋው? አፍሽን ዝጊ፣ ሰው እንዳይሰማሽ። ዝም ብለሽ አትቀባጥሪ። አሁን ያጠፋሽውን ነገር አስተካኪ። እንዴ ቆይ ግን አንቺ ጥሩ ቦታ ነው ያስቀመጥኩት እዚህ አይደለም ብለሽኛል ነበር። አሁን በማያገባሽ ነገር መግባቱን አቁሚና ድጋሚ ከዚህ በፊት ያደረግሽውን ነገር አድርጊ። አራኒ እሱን ነገር ማድረግ እኔ በጣም ነው የሚከብደኝ። አፍሽን ዝጊ፣ አሁን ውጪ። ማትረቢ ቆሻሻ። እንዴት ነህ? እንዴት ነሽ? ሰላም ነህ? አለሁልሽ። አሎ። ወይኔ በእናትሽ ደውዬም እንዴት ሆናችሁ ሳልል። ምንም ማለት አይደለም። አንተማ ጀማሪ አፍቃሪ አይደለህ? አልፈርድብህም። አይ ፍቅር አልሽው። እስኪ ታዩ ማለት ይልቅ እሱን ታዩና እንዴት ናቸው? ማዘር ተሻላቸው? እግዚአብሔር ይመስገን አሁን ደህና ናት። እሷን አስገብተን ነው ወደ ቤት የመጣነው። አረ እኔ የምልሽ ሚኪስ አልተገናኛችሁም እንዴ? ቀድሞ ነበርኩ የመጣው። አይ አላገኘሁት። እና አንተ ምን ሆነ ነው እዚህ የምትንጎራደደው? አይ ምንም ትንሽ አየር ልውሰድ ብዬ ወጥቼ ነው እኮ። ደህና ነህ ግን አይደል? ጽናቴስ እንዴት ናት? ደህና ናት። አንተ ባትነግረኝም እኮ ቤት እንደመጣች ነግራኛለች። ፍቅርን ስታገኝ አንተ ብትረሳኝ፣ እሷ ግን አልረሳችኝም። አይ የመቼሽን? ምን ማለት ነው? አይ ምንም ዝም ብዬ ነው። ፍቅር እንዴት ነህ? ማንሽ ደግሞ አንቺ? ቤት ይባላለሁ። የኪራ እጮኛ ነኝ። ኦኬ፣ የጓደኛው እጮኛ ማለት ነው? እጮኛው አልኩሽ እኮ። ኪራ እየሰማት ነው? አኒ ያልደከመሽም? ለምን ገብተሽ ረፍት አታረጊ? እንደዛ ሳይሻል አይቀርም። የሆነ የሚሄድበት ቦታ አለ። ሊድ በቃሽ፣ እንገናኛለን። አኒ ማናት? ሁሉንም ሰው የማወቅ ግዴታ አለብሽ? ምን ማለት ነው? ቆይ ቤት እኔ ላንቺ ስሌት ሊድ በሊቢያ ልጥፋልሽ ብንልበል? ወይኔ ሂድ ሩጥ። የት ትሄዳለህ? ተመልሰህ ትመጣለህ። ግን እቅዳችን የሚሳካ ይመስልሻል? በዚህ ሰዓት ከኪራ ጋር የሚያቀራርበኝን ነገር ምንም ቢሆን አደርጋለሁ። ግን እኮ ቤቲ ምን እንዳደረገች አናውቅም። እሱማ ልክ ነሽ። ጊዜ ይፍጅ እንጂ ግን ማወቅ አይቀርም። ፈጣሪ እንደው ከዚህ ቤት ንቅል አድርጎ ያውጣት። አሜን። የቤቲ ማንነት ግን ይገርመኛል። እንዴት? እስኪ ያት ኪራ የራሷ እንዳልሆነ ብታረጋግጥም ግን ደግሞ ልትወው አልፈለገችም። ሰው እንዴት የራሱን ህይወት እንኳን መምራት ያቅተዋል? አንዳንዴ አብስተን ለኔ ማለት ስንጀምር በውስጣችን የራስ ወዳድነት ስሜት እናሳድጋለን። ከዛ ስለ ራሳችን እንጂ ስለ ሰዎች መጨነቅ እናቆማለን። ቤት ላይ ደግሞ የሆነው ይሄ ነው። እኔ ከመጣው ራሱ ከሳች፣ ጠቆረች። እስኪ ያት ምን እንደሆነች አብዳለች እኮ በቃ። እሱ የፈጠራት ልቦና ይስጣት እንጂ ሌላ ምን ይባላል? ፍቅር ግን እውር ነው። ክብርሽን፣ ማንነትሽን፣ ገደብሽን፣ ሁሉ ነገርሽን ያሳጣሻል። የቤት እኮ ፍቅር ሳይሆን በሽታ ነው። እንደው ቤተሰቦቿ እንኳን ጸበል ቢወስዷት። አሁን እሷ የራሷን ዓለም ፈጥራ እየኖረች ነው። ማንንም አትሰማም በቃ። ቅድም ራሱ አንድነትን ሳታስቀይማት አትቀርም። በጣም ከፍቷት ነበር። እንግዲህ ትቻላት አንዴ የጣለባት። እሱማ ሊያስችል አይሰጥም። አሁን ምን ማድረግ እንዳለብን በደንብ እናስብበት። የሀና ድምፅ ነው የሚሰማኝ። እኔ እንጃ።
አዎ ነው። እነሆ በስተመጨረሻ በዝና የሰማትን ሀና ላያት ነው። እየጠራችኝ ነኝ። ጀማላችሁ ሰላም ናችሁ? ሰላም ነሽ? እንዴ ማንም የለም እንዴ? ምሩና ጽናት አሉ። ኪራስ? ኪራ ላይ ተኝቷል። ወይ በቃ እሺ፣ ማንም ከሌለ እንሂድ። አዎ ከመንቀሳቀሰው ብንሄድ ይሻላል። እንዴ ሳታገኙኝ ወዴት ልትሄዱ ነበር? እንዴት ነሽ? አለሁልሽ። መስገነው ምሩዬ፣ መራዊት ማለት እሷ ናት። መራዊት አኒ ስላንቺ በዝና ብዙ ሰምቻለሁ። ውይ እኔ ነኝ ስላንቺ ብዙ የሰማሁት። ጎሽ እኔ እኮ ስቅታ ሲገለኝ ምንድን ነው ብያለሁ። ለካ እናንተ በቃ ከፈለጋችሁም ጥሩችኝ። እሺ መቼስ በበጎ እንጂ በመጥፎ እንደማላነሳሽ ታውቂያለሽ። አውቃለሁ የእኔ እናት። አመሰግናለሁ። እንዴት ናችሁ? እንዴት ናችሁ? እንዴ ምንድን ነው በቀን እንደዚህ መኝታ? ትንሽ እኮ ሲደብረኝ ልተኛ ብዬ ነው። ምንድን ነው ጽናትን የመሰለች ልጅ ይዘህ እንደዚህ መደበር? እና ሀኒዬ ማዘርን ተሻላቸው? አዎ ክብሩ ይስፋ ደህና ነች። አይ ዋናው እሱ ነው። እኔማ እዛ የሆስፒታል ወንበር ላይ መተኛት እንዴት እንደደከመኝ። አለ እና ፍቅር እቤት ሂድና ተኛ ስለእምቢ ብለህ አይደል እንዴ? ኧረ አንዱ ዶክተር ቢጠልፍብኝስ? አዎ እሱ ያስፈራል። ኧረ ተባበራችሁብኝ። አጅሬ ነቃ ነቃ በልሽ። ምን አላችሁ? እሰይ የት ሄደ ነው? ኧረ የትም እዚሁ ነበርኩ። አይዞህ ስለ ልጆቹ ብዙ አታስብ፣ በድላችሁ ያድጋሉ። እሺ ልክ ብለሻል። ዋናውን ደህና ልሁን። አዎ ኪራዬ፣ ዋናው አንተ ደህና ሁንልኝ እንጂ ሌላው ነገር ትርፍ ነው። በለው አፍላ ፍቅር። እኛም አንድ ሰሞን እንደዚህ አድርጎን ነበር። እና ቆንጅት ያንቺስ ስታተስ እንዴት ነው? ያገባች ያላገባች ወይስ መንገድ ላይ ያለች? ቤብ ኧረ ተይ፣ ረስተሽው ነው እንዴ? ኧረ ለጨዋታው ነው ቤብ። አረ ችግር የለውም፣ በጣም ተጫዋች ነሽ። አዎ ስም አልጠቅስም፣ ግን ይሄ ነገሬ ነው ጠብ ያደረገው። ይሄው ደግሞ ጀመራት። እዛ ማሚ ፊት ስትሆኝ ነው አይደለ አፍሽን የምትይዥው? ኪራዬ ምን ይሆን እንደዚህ ከደስታ ያራቀ? ሰው ሁሉ እየሳቀ አንተን ያስቆዘመ። ሲጀመር እኔ አልረባም፣ ምንም ልረዳህ አልቻልኩም። ለምን ግን በእኔ ምክንያት ይሆን እንደዚህ የምትሆንብኝ? ምን ልሁን? ውስጥ የተጨነቀልህ እኮ። አረ ወገን የልጁ ከለር እኮ ለቀቀ እንዴ! ጽናት ጽናት! አረ ጎበዝ! ምንድን ነው ገና ጎጆ ሳትቀልሱ ሳትወልዱ ሁለታችሁም ልባችሁ ጠፋ። ቡና ላፍላ እንዴ ሀኒዬ? የኔ እናት ተቸገርሽብኝ። እንደውም ከተነገረኝ በላይ በጣም ነፃነት ያለሽ ሰው ነሽ። አዎ ነፃ ሆነሽ መኖር እኮ ለራስ ነው እንጂ የሚጠቅመው ለማንም አይደለም። እሱስ ልክ ነሽ። ጎረም ሰው ምንድን ነው ፈዘዝክ? ውጡልኝ የሚል ፊትማ አታሳየን፣ ተቀላቀለን እንጂ። አረ እንደሱ አይደለም፣ ትንሽ እኮ ራሴን አመማርጎኝ እንደዛ ነው። እንዴ ራሴን አሞኝ መድኃኒት አጠገብ አይደለች እንዴ? ትከሻዋ ላይ ደገፍ በል፣ ከዛ ቀለል ይላል። ና እንጂ ተነስ፣ ምሬን እኮ ነው። ና ተነስ፣ ጠጋ በል። ተነሳ። ምንድን ነው የሚያሽኮረኝ? ደገፍ በልና አንቺ ደግሞ ጸጉሩን አሻት አሻት አድርጊ። አረ ፈገግ አለ። እንደ ሚኪዬ ሊያረገው ነው። በነገራችን ላይ እኔም የህመም ስሜት ሲሰማኝ ሚስቴ ላይ ደገፍ ስል ሁሉ ነገር ይለቀኛል። በቃ አንድነት ቡና እንድታቀራርብ ልንገራት።
ጎሽ ደግሞ ቤቱ ማሳጅ ቤት ያደረጋችሁት? አዎ መቀላቀል ከፈለግሽ አንቺም ጠንደሽን ይዘሽ ነይ። ደግሞ አንቺ ማነሽ? ማነሽ ደግሞ አንቺ? ቤቲ ስነ ስርዓት ይኖርሽ እንጂ እንግዳ አክብሪ። ይኸውልሽ የኔት እኛ ማንም እንሆን ማን መጀመሪያ መረጋጋት አለብሽ። ሴት ልጅ ሰከን ስትል ነው የሚያምርባት። እሺ ማን ልበል? እኔ ሚኪያስ እባላለሁ። ባለቤቴ ደግሞ ሀና። የኪራ ጎረቤቶች ነው። ውይ እንዴት ደስ ይላል። እኔ ደግሞ እጮኛው ነኝ። ስለዚህ ጎረቤታሞች እንሆናለን ማለት ነው። ቅድምም ይሄን ነገር ስትደግሙ ነበረ። የማን እጮኛ ነሽ? የኪራ ትንሽ አለመግባባት ተፈጥሮ ነበር። አሁን ግን ተመልሰናል። ጽናት ቤቲ ማለት እሷ ናት? እንዴ ቆይ ሲጀመር እዚህ ቤት ምን ትሰራለች? ቆይ ታቁኛላችሁ? በጭራቅነትሽ? ምን አልሽ አንቺ? ሴትዮ ተረጋጊ፣ ሚስቴን ለቀቅ። የሰው ፍቅረኛ እንደዚህ ለሚስቱ ይሟገታል። የኔ ደግሞ እዚህ ቁጭ ብሎ ያሰድበኛል። ቆይ ግን እዚህ ቤት ምን እየተፈጠረ እንዳለ የሚያስረዳኝ ሰው አለ? አሁን ምንም ነገር ሳታስቀሪ ምን እንደተፈጠረ ብቻ ንገሪኝ። ከየትኛው ጀምሬ ልንገርሽ? ቆይ ያን ሁላ ነገር ካደረገሽ በኋላ ምን ልታደርግ እዚህ መጣች? አላቅም። ኪራን ያመጣት። ምን? ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። ኪራ እንደምታየው እንግዲህ ተቀይሯል። አይስቅም፣ አይጫወትም፣ ምግብ እንኳን አይበላም። በቃ ተኝቶ መዋል ነው። ቆይ ምን ልታደርግ መጣች? ለምን አመጣት? እኔ አላቅም፣ ግን በሆነ ነገር አስፈራርተዋለች። በምን? እኔ እንጃ፣ ግን ኪራ ያለ አንዳች እንደዚህ አይሆንም። እኔ እሱ እንደዚህ መሆን እንዴት እንደሚጎዳኝ። ጽዬ አሁን በቃ እንዲሽ ብለሽ እንዳታስቢ። እኔ መጥቼ እልሻለሁ። የሆነ ነገር እንፈጥራለን፣ የሆነ ነገር እናደርጋለን። አታስቢ። እኔ ግራ ግብት ብሎኛል። ለእኔ ጣዩ እኮ አልኩሽ የሚወድ በይ። ደግሞ አሁን እንሂድ፣ ባሎቻችን የት ሄዱ ብለው እንዳይጨነቁ። ተነሽ። ኪራ፣ አሁን ደግሞ የወንዶችን ጉዳይ በግልጽ የምናወራ ምን ሆነ ነው? አረ ምንም አልሆንኩም፣ ዝም ብዬ ነው እባክህ። ይኸውልህ ኪራ፣ እኔ ሀናን ለማግባት ስወስን ከእናቴና ከሀና መምረጥ የነበረብኝ አጣብቂኝ ውስጥ ገብቼ ነበር። እንደነገርኩ ቤተሰቦቼ ሀናን እኔን የቀረበችኝ ለገንዘቤና ለሀብቴ ስለመሰላቸው ሁሉንም ነገር በስማችን አዞርልንና ያኔ እሷ ጥላ ስትሄድ ታያለህ ብለውኝ ነበር። ግን ውጤቱ እንደምታየው ነው። እኔ በሀና ሙሉ ለሙሉ ተማመን ስለነበረ ቅንጣት ታክል አላመነተውም። አየህ፣ አንዳንዴ ፍቅር እውር ነው የሚባለው ለሌላ ሰው እጅል የሚመስሉ ውሳኔዎችን እንድትወስን ያስገድዳል። ፍቅራችሁ ግን በጣም ያስቀናል። መስሎ ነው። የእናንተን በጣም ያስቀናል። አንዳንዴ የአንተንና የጽናትን መዋደድ ሳይ ያሳለፍነውን ታሪክ ያስታውሰኛል። አንዳችሁ ለአንዳችሁ ነፍሳችሁን እንኳን ስለመስጠት እንደማትሳሱ እርግጠኛ ነኝ። ግን በመካከላችሁ የሆነች ትንሽዬ እልህ ቢጤ ያለች ይመስለኛል። ኪራ፣ ይችን እልህ በጊዜ መፍትሄ ካላበጃችሁ እንደ ካንሰር እያደገች እየሰፋች ፍቅራችሁን እንዳትነጥቃችሁ ተጠንቀቁ። ሚኪ፣ እኔ ጽናትን ብዙ ነገር አድርጌያታለሁ። ከእኔ ጋር ከሆነች ደግሞ ትጎዳብኛለች። እኔ በፍጹም እንድትጎዳ አልፈልግም።
ቆይሽ ታዲያ አንተን ስታጣ ደስተኛ የምትሆን ይመስላል? አትሆንም፣ ግን ደግሞ ከኔ ጋር ብትሆን ይብሳል። አትሾድ። እስኪ አስበው፣ ዝም ብለህ ከመሬት ተነስተህ ስትለያት ምን የምታስብ ይመስላል? አእምሮዋ እኮ ብዙ ጥያቄ ይጠይቃታል። አይወደኝም ወይስ ምን አጉርዬበት ነው? ወይስ ደግሞ እኔ ለፍቅር አልተፈጠርኩም? ሌሎችም ብዙ ጥያቄዎች በውስጧ ይፈጠራሉ። እሺ ለእነዚህ ሁሉ ጥያቄዎች ምን መልስ የምትሰጥ ይመስላል? እኔ እንጃ አላቅም። ማለት እኔ ካልመለስኩላት እንዴት ታውቃለች? እሺ መጣችና ጠየቀች። ለምሳሌ ምን አጎደልኩብህ ብትል ምን ልትላት ነው? ያው ምን እንዳጎደለችብኝ እነግራታለሁ። ጥሩ። እሺ ጥፋተኛ ነኝ ወይ ብትልስ? አላጠፋሽም እላታለሁ። ታዲያ ቆይ እኔ ለፍቅር አልተፈጠርኩም ወይ ብትልስ ምን ልትላት ነው? ከእናቴ ውጭ ለእኔ ሴት እሷ ብቻ እንደሆነች እነግራታለሁ። ፍቅር ስለተመቸ ወይም በአጋጣሚ እድል ስላገኘ የምትሞክረው ሎተሪ አይደለም። ፍቅር መታገስ ይፈልጋል። ፍቅር መጽናት ይፈልጋል። ፍቅር ማለፍ መታገል ይፈልጋል። ኪራ ጽናትን አትራቃት። ሚኪ እያሳለፍኩ ያለሁት ነገር አልገባ። እሺ እሱ አስገብቷታል ማለቴ ነግረሃታል? ምንም አታውቅም። እሺ ቤት ድረስ እየጎተት ጊዜያት ስትመጣ ዝም ያለች ለምን ይመስልሃል? ስለምትወድህ እኮ ነው። እኔም እኮ ስለምወዳት ነው እዚህ ሁሉ ነገር ውስጥ የገባሁት። እሺ በቃ ምንም አትንገረኝ። ግን አንድ ነገር እወቅ። አንተ ያለ ጽናት ደግሞ ያለ አንተ መኖር እንደማትችሉ እወቁ። አረ ቡናው ፈላ መሰለኝ። በቃ እንሂድ። እሺ እንሂድ፣ ግን አስብበት። እሺ ከስንት ጊዜ በኋላ አብረን ወጣን አይደል? አዎ በጣም ቆየን። ግን እኮ እኔ ብቻዬን ቢሆን መጣ ነበር። ቦታዎችን ያስታውሰኛል። እውነት ግን ነው? ንምሬም ግን እኮ አሳያለሁ ደውለልኝ አታውቅም። ምን ታዲያ ብቸኝነትን ብቻ አንተ ወጣ ብለሽኝ ምን ብዬ ልደውል? ናሜ እንደዛ እኮ አይደለም። ግን በቃ ተው እያልሽኝማ እኮ ስንቱን ነገር ተው ነው አይደል? እኔ እኮ ላንተ አስቤ ነው። በቃ ምሪ እንዲደብረኝ ካልፈለግሽ ስለዚህ ጉዳይ አናወራሽ። እሺ ቆይ ግን የምልሽ ምን ያላመንሽ ማለት እምወድሽ ማፈቅርሽ አልመሰለሽም ወይስ ተጫዋች ስለሆንኩኝ ሳቂታ ስለሆንኩኝ ምናምን? ሁለቱንም አይደለም። ግን በቃ ናሆሜ በእኔ ህመም ስትሰቃይ ማየት አልፈልግም። ለነገሩ ተይው፣ ስጀምር እኔ ስጫወት ምናምን እንጂ ይሄ ፍቅር ምናምን የሚያምርብኝ አይነት ሰው አይደለም። እባክህ ናሆሜ እንደዛ አትበል። እሺ ለማንኛውም እንሂድ። እሺ እንዴ የአንድነት መታወቂያ ወድቆባት ነው እንዴ? ማናት ደግሞ ማስረሻ? አንድነት ትክክለኛ ስሙ አይደለም ማለት ነው። ድሮም እኮ የሆነ ነገር እንዳለ ጠርጥሬያለሁ። ጽናት አይንሽን ገልጠሽ በዙሪያሽ ያለውን ተንኮል ተረጂ። ድሮም እኮ ምሩ እውነቷን ነው። በብልጠት ነው መራመድ ያለብኝ። አሁን ምንም እንዳላወቀው ሆኜ ቀስ በቀስ ነው ነገሮችን ማጣራው። የኪራን ህይወት ማስታበላሹት ዝም ብዬ አለኝ። በፍጹም እዚህ ነሽ እንዴ? እኔ እኮ ትልቁ ቤት ሳጣሽ የሌለሽ መስሎኝ ነበር። ችግር አለ እንዴ? ሰኒ አንድነት ስሟ ማስረሻ ነው። ምን? ቆይ እንዴት አወቅሽ? መታወቂያው ላይ እቺ። በዚህ ቅጽበት ሁለት ነገር ጭንቅላቴ ላይ እየተመላለሰ ነው። ምን እና ምን? አንደኛው አንድነት ስሟ ደብሯት ወይ ቀይረው ሊሆን ይችላል። ሁለተኛው ደግሞ አንድነት የቤት ሰራተኛ ብቻ አይደለችም ማለት ነው። ሰራተኛ ብቻ አይደለችም የሚለው ላይ እስማማበታለሁ። እንዴት? በተደጋጋሚ ከቤቲ ጋር ይጋጫሉ።
እና እሷ ማትጋጩ ሰው አለ እንዴ? ሰው ብታጣ ራሱ ከግድግዳ ጋር መጀመሩ አይቀርም። ሰኒ እየቀለድኩኝ እኮ አይደለም። ቤቲ በጣም ነው የምትቆጣት። የሆነ ነገርማ መካከላቸው አለ። በዛ ላይ አንድነት ሌሊት ልጄን እያለች ትቃዣለች። ጠዋት ተነስተን ስጠይቃት ልጅ የለኝም ትለኛለች። አሁን እኔ ራሱ እንድጠራጥራት ምክንያት ሰጠሽ። ሲጀምር እዛ ደጅ ላይ ቆማ የምታወራው ከማን ጋር ነው? እኔ እንጃ፣ ምንም ነገር አላውቅም። ቆይ ለምን ቤቲ ስትወጣ ጠብቀን ቦርሷን አንበረብረው? እንደዛ ይሻል። አዎ ቢያንስ የሆነ ፍጭ እናገኝ ይሆናል። እሺ ዛሬ የምትሄድበት ቦታ እንዳለ በስልክ ስታወራ ሰምቻታለሁ። ስለዚህ አሁን ወደ ቤት እንሂዳ። በቃ በሩ ዘጋግቼ ልምጣ። አንተ ተከተለኝ። አምላኬ ሆይ ልጄን እያልኩ ማላውቀው አዘቅት ውስጥ ገባሁ። ከድጡ ወደ ማጡ እንዲሉ አንዱን ችግር ለመፍታት ስል ይሄው የጽናትና የኪራን ህይወት በጠበጥኩ። እሺ ቆይ ግን ምን ላርግ? ምን ልሁን? ጨነቀኝ እኮ። አንድ ነገር ትንፍሽ ብል ልጄስ ብትገልብኝስ? ያቺ ጨካኝ አረመኔ ትዕዛዟን ብቻ እንዳልፈጽም ደግሞ አእምሮዬን ከበደኝ። ምን አይነት አጣብቂኝ ውስጥ ነው የገባሁት? እንዴትስ ብዬ ነው የምወጣው? ወይ ካልሆነ ለኪራ ልንገረው እንዴ? የሚሻለኝማ እንደሱ ነው። በቃ ኪራ ይምጣልኝ እንጂ ሁሉንም ነገር እነግረዋለሁ። በቃ እንደዛ ነው የሚሻለው። እንዴት ዋልሽ? እግዚአብሔር ይመስገን። ጽናትስ? ሰዎቹ የት ሄደው ነው ቤቱ ባዶ የሆነው? ጽናት አሁን መጣው ብላኝ የወጣችሁ፣ ሌሎቹን ግን አላወቅኩም። እሺ ምግብ አለ? አዎ ምስር አለ። በቃ የመድኃኒት ሰዓት ስለደረሰ ሳሎን አምጪልኝ። እሺ ምህሩ። አቤት። ግዴታ ሆኖብሽ ሰው በድለሽ ታውቂያለሽ? በደንብ ነው፣ ለዛውም የሚያፈቅረኝን ሰው። ግን ለምን ጠየቅሽኝ? አይ ምንም፣ እንደው ሁኔታው ገርሞኝ ነው። እንደዛ ነው ብለሽ ነው? የመድኃኒት ሰዓት የደረሰ እንጂ። እስኪ እኔ ለማንኛውም ሳሎን በደንብ እናወራበታለን። እሺ ምንም ነገር የለም። ውጣው ነው እንዴ? ምኑን? አንቺ ደግሞ ምን ፈልገውና? ምን ትለኛለሽ እንዴ? እኔ አላውቅም ሰኒ። በቃ ተይው፣ አትጨናነቂ። ምንም ቢሆን ፊክስ እናደርገዋለን። የፈጣሪ ፍቃድ ነው። እሱማ ልክ ነሽ። ምንም ቢፈጠር ከፈቃዴ ፍቃድ አንወጣም። ሰኒ እኔ እኮ ኪራን አግኝቼ የማላውቀውን ፍቅር ነው ያወቅኩት። ካለሱ ህይወት ከባድ ነው። እሱማ ተረድቼሻለሁ። ግን ደግሞ ለሚመጣው ነገር ሁሉ ራስሽን ማዘጋጀት አለብሽ። ይኸውልሽ ህይወት ሁለት አማራጭ አላት፣ ወይ ማግኘት ወይ ማጣት። አንቺ ደግሞ የሚሆነውን ስለማታውቂ ለሚመጣው ነገር ሁሉ መዘጋጀት አለብሽ። ተዘጋጀሁኝ አልተዘጋጀሁ ፍቅሬን አላዳንኩ። ፍቅርሽን ለማዳን መስሎኝ ከልጅሽ ገዳይ ጋር አንድ ጣሪያ ስር የምትኖሪ። እውነት ነው፣ ግን ኪራ ያለ አንዳች እንደዚህ ያልሆነ። ደግሞ ቅድም ሀኒን አግኝቻት ነበረ። ምን አለች? እሷም የሆነ የተሰማት ነገር አለ። ብቻ ከጎንሽ ነኝ አለች። እሱ ጥሩ። እኔ ግን ቤቲን አደነቅኳት። ምን ሆኖ ደግሞ እቺ የሚደነቀው? አታያትም እንዴ? ብቻዋን አሽከረከረችን እኮ። እሱ ሰው። እኔ ግን ይሄ ነገር በሰላም ይጠናቀቅ እንጂ አስፈርማታለሁ። በአሁን ሳትመጣብን እንውጣ ደግሞ። አዎ ከመጣችማ ብሔር ብሔረሰቦች ነው የምትጨፍርበት። አጥፋውም አታውቅም ልብሷን እንዲሁ እናስገባላት። አልሰማችሽም? ይሄኛው እዚህ ውስጥ ነበረ። እንደዚህ ያዝረክካው ነበረ። አይቶች እንደነበረ እንደዚህ ነገር የቱሉን ነው? ቆይ ኪራና አንድነት እስካሁን ምን እያወሩ ነው? ምን ነው ችግር አለ እንዴ? ኧረ የለም። እያለቀሽ እንደሆነ እኮ ያስታውቅብሻል።
ከኪራ ጋር ምንድን ነው የተፈጠረው? ምንም። አትዋሺ። ከመጀመሪያ ቀን ጀምሮ ስከታተልሽ ነበር። ምን ብታጠፊ ነው ኪራ እንደዛ ይጮህብሽ? ምንም። እኔም አላጠፋሁም። እንትን እኮ ነው። ምንድን ነው እንትን? የምትናገሪ ከሆነ ተናገሪ። ጽናት በእናትሽ ተይኝ። እኔ አሁን ደክሞኛል። አልገባኝም። ቆይ ምንድን ነው? ብር ቸገረኝ ብላ ስትሰርቅ አግኝቻት ነው። ምንድን ነው የሰረቀችው? ጌጣጌጥ ነው። አንተ ብር፣ እሷ ጌጣጌጥ። እኔ ያገኘኋት ብር ስትሰርቅ ነው። ከዛ በኋላ ነው የማየን ጌጣጌጥ የሰረቀችው። እሺ ትሰሚኛለሽ? ተሳስተሽ እንኳን ለጽናት አንድ ነገር እንዳትነግሪያት ገባሽ? እሺ ማልነግራት። አምላኬ እንደው ምን አይነት ነገር ውስጥ ነው የገባሁት? ወይኔ እድሌ። ለአንተ ስል ስንት ሆንኩኝ ኪራዬ። ግን ለምንድን ነው አይነ ውስጥ መግባት ያቃተኝ? ለምን? ቆይ ግን ፈጣሪ ምን በበድለው ነው እንደዚህ በማፈቅረው ሰው የሚቀጣኝ? ግን ምንም ቢሆን እኔ ቤት አልሸነፍም። የምፈልገውን ነገር እንዴት ማግኘት እንዳለብኝ አውቃለሁ። አልሸነፍም። ቆይ ግን ለምንድን ነው እንደዚህ የምትወጪ? ምን አይነት ጥያቄ ነው? ማለቴ ለምንድን ነው በእኔ ተስፋ ማትቆርጪው? እንዴ ፍቅር ራሱ እኮ ተስፋ ለመቁረጥ ነው። ደግሞ እኔ ለምፈልገው ነገር ምን ድረስ እንደሚሄድ በደንብ ታውቃለህ። አውቃለሁ። ታውቂያለሽ፣ እኔማ ሰሞኑን ከአንቺ ውጭ በአንቺ ልክ የሚወደኝ ሰው እንደሌለ አረጋግጫለሁ። አቤት፣ ምን አልከኝ? ጆሮሽ ስድብ ብቻ ነው እንደሚሰማ? አረ ይሰማል። ቆይ ምንድን ነው ያልከኝ? አንዴ ድገምልኝ። ሰምተሻል? ኪራ፣ ቤቲ ነኝ። አውቀኛል? አዎ ቤቲ ነሽ። ፍቅረኛዬ ነበርሽው። ለአንቺ የፍቅር ጥማት ስትይ ጽናትን መርዝ ያጠጣሽው፣ ለፍቅርሽ ስትይ ሰውን ለመግደል የሞከርሽው፣ አሁን ደግሞ ሰውን በማስፈራራት ያንቺ ለማድረግ የምትሞክሪው ቤቲ ነሽ። ግን ደግሞ ለፍቅራችን ብዬ ነው ኪራዬ። በጣም ነው የምወደው። እሱንም አኳየው ለእኔ ስትይ ገሃነም እንደምትገቢ። አንተ ነኝ በለኝ እንጂ የትም እመጣለሁ። ግን ኪራዬ ከልብህ ነው አይደል? ለአንተ ያለኝን ፍቅር ስሜት እየተረዳኝ ከልብህ ነው? ቆይቶም ቢሆን ከልክ ያለፈ ፍቅር ሴጣን እንዳረገሽ ገብቶኛል። ግን ደግሞ ያንተ መውደድ መልሶ መልአክ ያደርገኛል። እስኪ እናወራበታለን። አታውራኝ። ለእኔ እንደዚህ ማለት ራሱ ከምንም በላይ ነው። ስልክ እየጠራ ነበር። ማን ይደወለ? እናቱ። እንደ ሐውልት ደርቀሽ ቀረሽ እኮ። ትቆያለሽ? ሲጀመር መምጣት ፈልጋ ነው እንጂ ማንም የደወለ ሰው የለም። ኪራዬ። ወይ ምሳ በላ እንዴ? አይ አልበላሁም። እና ውጭ እንብላ? እሺ፣ እንዳንቺ አይነት ቆንጆዬ ምሳ ነው የምጋብዝሽ። ቆይ በህልሜ አይደለማ እንዴ? በእውኔ ነው? ቆይ የኔ ኪራ ተመለሰ? በቃ ስለቴ ተመረ ማለት ነው። ምን እያደረግህ ነበር? መቼ? አሁን ነው መኝታ ክፍል ከቤት ጋር። ፍቅር እኮ ሲያገረሽ ይታደሳል። ሲታደስ? እኔና ቤቴ ወደ ፍቅራችን ተመልሰናል። ከኋላችን የተፈጠሩት መጥፎ ነገሮችን በሙሉ ረስተን ፍቅራችንን ልናድስ ነው። በቃ ኪራ፣ ምን እንደምታወራ ግን ታውቀዋለህ? ምን ማለት ነው? ትልቅ ሰው እኮ ነኝ። ለአንተ ትልቅነት ማለት እድሜ መቁጠር ነው እንዴ? ጽናት፣ ቦታሽን አትርሺ።
አንዳንዴ ሰው ልጅ ዝቅ ብለሽ ስትቀርቢው ቦታውን ይስታል። ቤቲ እኮ አንተን እያስፈራራችን እንደሆነ አውቃለሁ። ኪራ በቃ ከዚህ በላይ አትደብቀኝ። ምንድን ነው የምታወሪው? በቃ ሁሉንም አውቃለሁ። ያለህበትን ሁኔታ ንገረኝና ሁሉንም ነገር አብረን እንፍታው። ስለምን ችግር እንደምታወሪ ግራ ነው የገባኝ። የአንቺ ነገር ነበር ያሳሰበኝ። አንቺ ደግሞ ሰራተኛ ካልሆንኩ ብለሽ ተመልሰሽ መጣሽ። ስለዚህ እኔም ወደ ቤት የተመለስኩ አለቀ። ኪራ በቃ አውቀ ባይሆን የምትናገረው ነገር ግን ጥሩ አይደለም። አንቺ ሴት አቅልሽን ሳትሽ እንዴ? ኪራ ግን ከልብ ነው የምታወራው? ጽናት በቃሽ። ከዚህ በላይ በእኔና በቤቲ መሀል ክፍተት ለመፍጠር አትሞክሪ። በቃ የራስሽን ህይወት ኑሪ። አልገባኝም። ቢገባሽ ኑሮ ይኸውልሽ፣ ሰራተኛ ባለበት ቤት ሁለተኛ ሰራተኛ ልሁን ብለሽ ባልመጣሽ ነበር። በቃ ራቂኝ። አይገባሽም እንዴ? ኪራ እንደዚህ የምትለኝ ከልብህ እንዳልሆነ አውቃለሁ። ሲጀመር እኔን የምትቀርቡ ሰዎች ለምን እንደዚህ የምናገረውን እንደምታምኑ አይገባኝም። ኪራ በቃ ስሜቴን እየጎዳኸው ነው። ቆይ እንደዚህ የምትሆኚው ገንዘብ ፈልገሽ ነው? ስንት ልስጥሽ? 10፣ 20፣ 30 ሺህ የፈለግሽውን ያህል ልስጥሽና ከህይወቴ ብን ብለሽ ውጭልኝ። ትሰሚኛለሽ? ድጋሚ እጅሽ እኔ ላይ እንዳታነሽ። አንተ ካለህበት እንድትነቃ ምንም ነገር አደርጋለሁ። ደግሞ ቢጤሽን አዋቂ እንጂ በምን እውቀትሽ ነው አንቺ እኔን የምትናገሪ? ወይ ከትምህርቱ የለሽ ወይ ከምኑ የለሽ። ኪራ በቃ ከዚህ በላይ አልታገስም። አፍህን ዝጋ። ቤቱ የማን እንደሆነ የእርሳሹ መሰለኝ። እንደውም አውጥቼ እንዳልወረወርሽ። የምትቀር ወይ ማን ነው የሚያናድድህ? ምን እዚህ እኮ ራሳቸውን ያልሆነ ቦታ ላይ የሰቀሉ ሰዎች አላኖራለን እና አውጥቶ መውረር ነው። ለወረውራቸውስ ብል እንደ ሙጫ ተጣብቀው ቤት በኩል እኔ እለቅቃለሁ። እሱን ተይው። ይልቅ ነይ፣ የምሳ ግብዣችን እንዲበላሽ አልፈልግም። እነሆ ሲንደሬላ በስተመጨረሻም ተሸነፈች። ለማንኛውም ከምሳ ግብዣው ትንሽ ከተረፈ በፌስታል አመጣልሻለሁ። ቆይ ምን እየተካሄደ ነው? ኪራ አንቺ ሴትዮ ቆይ ለምን አትይኝም? እጭ አሁንስ አበዛሹ። በቃ ተይኝ። ኪራ ቤቲ እንዳስፈራራች እኮ አውቃለሁ። እንደዛ ብሎ አወሩልሽ? እሰይ። ይኸውልሽ እዚህ ምድር ላይ እንደ ቤቲ ለእኔ ብሎ መስዋዕትነት የሚከፍልልኝ ማንም የለም። ኪራ በሷ ምክንያት እኮ ነው ከሞት የተረፍኩት። እሱ የእኔ ጉዳይ አይደለም። በቃ ሰው ነች፣ ተሳሳተች፣ አለቀ። ሰማሽ? ፍቅር ምንም ብትበድዩ ይቅር ይላል። ቆይ ግን ምንድነው ያደረገችን? ምንድነው ያደረግሽው? ተናገሪ። በቃሽ። ትሰሚኛለሽ ጽናት? ከዚህ በኋላ እጅሽን እሷ ላይ እንዳታነሽ። ኪራ ቆይ ምን ሆነ ነው? ቆይ ሰው እንደዚህ ሲጠላሽ ለምንድን ነው የማይገባሽ? ትሰሚኛለሽ? ስመለስ እዚህ ቤት ደግሜ እንዳላገኝሽ፣ ካገኘሁሽ ግን ምን እንደማደርግሽ እኔ ራሱ አላውቅም። ከዚህ በላይ ምን ታረጊኝ? በፍጹም እንደዛ የጓጓሽለትን ቀለበት ሳረግልሽማ ማየት አለባት። ቀለበት? አሁን ሂጂና ቤቱን አስተካኪ። እኔ ሰርፕራይዝ ላደርጋት ነበር፣ አንቺ ግን በጣም ረበሽ። ፍቅር እኔ ለምን በቃ የኔ ውድ እኛ እንሂድ። ጽናት ጽናት ምን ሆነሽ ነው? ጽናት እንዴ ስልክሽን ምናምን ሰርቀውሽ ነው? ልቤን ሰበረው። አባባ ምን ሆኑ? ያንተ ጓደኛ ኪሩቤል ልቤን ሰበረው። ጽናት አልገባኝም። ምንድን ነው የተፈጠረው? ለቤቲ ቀለበት ሊያደርግላት ነው። ምን? ኪሩቤል በምንም ተአምር ይሄን ነገር ያደርጉ ካላበደ በስተቀር በምንም ተአምር ይሄን አያደርጉ። ለካ እንደዛ የካበኝ እንደዚህ ሊያዋርደኝ ነው። ከዚህ ስወጣ ደግሞ የመለሰኝ ደጋግሞ ሊሰባብረኝ ነው። በቃ ጽናት አንቺ ተረጋጊ። እኔ ኪራን አዋራዋለሁ። እሺ? በፍጹም ፍቅሩ መሀል እንደገባው ነግሮኛል። ስለዚህ ደስታውን አይቼ እሄዳለሁ። እንዴ ምን ማለት ነው? ህይወትሽ እኮ ነው። ተው፣ እንደ ቤት የሚወደው ማንም እንደሌላ ነግሮኛል። ጽናት ቆይ ግን ደህና ነሽ? አይደለሁም ነው። በቃ እሱን የማላይበት የሆነ ቦታ ውሰደኝ። እሺ የት ልውሰድሽ? መጠጣት ያረጋጋል ብለኸኛል።
በቃ እንጠጣ። ጽናት እንደዛማ አይሆን። አንተ እንኳን እስኪ ተረዳኝ እባክህ። ሲጀምር አሁን ስለተናደድሽ ነው እንጂ መፍትሄ እንዳልሆነ እኮ ታውቂያለሽ አይደል? በቃ ተው፣ ባለኝ ገንዘብ ሄጅ እጠጣለሁ። እሺ ጽናት